የሊጋባዎቹ ፍጭት ልጅ ሚካኤል ከቴዲዮ ጋር። በኢትዮጵያ የሂፕሆፕ መንደር ውስጥ ለዓመታት የዘለቀው የአዲስ አበባ ጎዳናዎች ለማን ይገዛሉ የሚለው ጥያቄ ልጅ ማይክ አዲስ አልበሙን ይዞ ብቅ ማለቱን ተከትሎ በሶሻል ሚዲያ ላይ ዳግም ነግሷል። የሁለቱ የራፕ አርቲስቶች ደጋፊዎች በቲክቶክ፣ ፌስቡክ እና በቴሌግራም መድረክ ላይ ሞቅ ያለ የቃላት ጦርነት ውስጥ ገብተዋል። የአልበሙ መለቀቅና የደጋፊዎች ምላሽ ልጅ ማይክ ካለው የፍሎ ፍጥነት ግጥም አንጻር ንጉሱ እኔ ነኝ የሚል ድምዳሜ ይዘው የመጡት ደጋፊዎቹ አዲሱን አልበም እንደ ትልቅ ድል እየቆጠሩት ይገኛሉ። በአንጻሩ የቴዲዮ ደጋፊዎች ሂፕሆፕን ወደ ሰፈር ያወረደው እውነተኛው የጎዳና ህይወት የገለጠው ቴዲ ነው በሚል የአልበሙን ተጽዕኖ ዝቅ ለማድረግም እየሞከሩ ነው። የክርክሩ ነጥቦች በደጋፊዎቹ መካከል የሚነሱት ዋና ዋና የንትርክ ነጥቦች የሚከተሉት ናቸው። የልጅ ማይክ ደጋፊዎች ማይክ በግጥም ረቋል ሲሉ፣ የቴዲዮ ወገኖች ደግሞ ቴዲ የህዝብ ድምጽ ነው ይላሉ። ቴዲዮ የሂፕሆፕን በሰፊው ህዝብ ዘንድ ማስተዋወቅ ረገድ ያለውን ሚና ደጋፊዎቹ በጽኑ ይከላከላሉ። ልጅ ማይክ አዲስ ስራ ይዞ መምጣቱ ለደጋፊዎቹ ትልቅ የሞራል ብልጫም ሰጥቷቸዋል። የቢፍ ባህል በሂፕሆፕ በሾውቢዝ ተንታኞች እይታ እንዲህ አይነቱ የደጋፊዎች ንትርክ ለሙዚቃ ኢንዱስትሪው የራሱ የሆነ ፋይዳ አለው። እንዲህ ያሉ ንትርኮች ለአርቲስቶች ስራ ከፍተኛ እይታ ትኩረት ይስባል። አርቲስቶች ለደጋፊዎቻቸው ሲሉ የተሻለ ጥራት ያለው ስራ እንዲያቀርቡም ይገፋፋል። ምንም እንኳ በደጋፊዎች መካከል ያለው ንትርክ ቢሞቅም ሁለቱም አርቲስቶች ለኢትዮጵያ ሂፕሆፕ እድገት የራሳቸውን የማይተካ ሚና የተጫወቱ መሆናቸው የዘርፉ ባለሙያዎችም ይስማሙበታል። ታዲያ ከዚህ ጋር ተያይዞ የባህር ማዶ ራፐሮች እርስ በርስ መካሰስ፣ መነቋቆርን፣ ቢፍ አንዳንዴም ወደ ከፋ ግጭት ውስጥ መግባት ረጅም ታሪክ ያለው ጉዳይ ነው። ይህ የሚሆኑባቸው ዋና ዋና ምክንያቶችም የሂፕሆፕ ባህልና ውድድር መሰረት ጀምሮ በችሎታው ላይ የተመሰረተ ፉክክር ያለበት ጥበብ ነው። እኔ እበልጣለሁ የሚለው ስሜት ራፐሮች አንዱ የሌላውን ግጥም ወይም ዝና እንዲያጣጥሉ ያደርጋቸዋል። ይህ ፉክክር አንዳንዴ ከመድረክ አልፎ ወደ ግል ጠብ ይለወጣል። ሁለተኛው የገበያ ስልቱ ማርኬቲንጉ ነው። ጭቅጭቆችና ስድቦች የሰው ቀልብ ይስባሉ። ሁለቱ ታዋቂ ራፐሮች ሲጣሉ የዜና ሽፋን ያገኛሉ። ሚዲያ አቴንሽን፣ የዘፈኖቻቸው መደመጥ ይጨምራል። ደጋፊዎቻቸው ለማን ያደላሉ በሚል ክርክር ውስጥ ስለሚገቡ ማህበራዊ ሚዲያ ላይ ንግግር ይፈጥራል። ሶስተኛው ስትሪት ክሬዲቢሊቲ ነው። ብዙ ራፐሮች የመጡት አስቸጋሪ ከሆነ የኑሮ ሁኔታ ወይም የወንጀል ቡድኖች ካሉበት አካባቢ ነው። በዚያ ባህል ውስጥ መናቅ ወይም መፈራት ትልቅ ቦታ አለው። ስለዚህ አንዱ ሌላውን ሲሰድበው ዝም ካለ እንደ ፈሪ ስለሚቆጠር ክብሬን እያስጠበቅኩ ነው በሚል ምላሽ ይሰጣል። በአራተኛ ደረጃ የቀድሞ ቂምና የወንጀል ቡድኖች ግንኙነት አንዳንድ ጊዜ ጸቡ ሙዚቃ ምክንያት ብቻ ሳይሆን ከጀርባ ያለው የቡድን ግጭት ጋር ተያያዘ ሊሆን ይችላል። በተለይ ሰፈር ባሉ የጥቅም ግጭቶች ምክንያት ራፐሮቹ የቡድናቸው ተወካይ በመሆን ይገደዳሉ። ትርፍ ፍለጋም የማህበራዊ ሚዲያ ጫና በአሁኑ ዘመን ማህበራዊ ሚዲያ ኢንስታግራም፣ ኤክስ ነገሮች ያባብሰዋል። ትናንሽ ንግግሮች በፍጥነት ስለሚሰራጩ ደጋፊዎችም እሳቱን ስለሚያቀጣጥሉት ግጭቶቹ በቀላሉ ሳይረግቡ ወደ ዛቻ ያድጋል። በአጠቃላይ ለጥበቡ ተብሎ የሚደረገው ፉክክር የሚደገፍ ቢሆንም ወደ ግድያ፣ ዛቻ የሚሄደው ግን ለኢንዱስትሪውም ሆነ ለደጋፊው ትልቅ ኪሳራ እየሆነ መጥቷል። ለምሳሌ በቱፓክ በቶሪየስ ቢግ መካከል የነበረው ጠብ በሂፕሆፕ ታሪክ ውስጥ እጅግ አስከፊና ታዋቂ ግጭት ነው። ሌላው የድሬክ እና የኬንድሪክ ግጭት የቅርብ ጊዜው ዓለምን ያነጋገረ የራፐሮች ጠብ ነው። ይህ ግጭት እንደ ቀድሞዎቹ እንደ ቱፓክ እና ቢጊ ወደ አካላዊ ጥቃት ሳይሄድ በግጥምና በችሎታ የተወሰነ በመሆኑ ለሂፕሆፕ አድናቂዎቹ ትልቅ መዝናኛም ሆኖ አልፏል። ወደ ሀገራችን ስንመጣ ታዲያ የቴዲዮና የልጅ ሚካኤል ፋፍ ቢፍ በኢትዮጵያ ሂፕሆፕ ታሪክ ውስጥ ለብዙ ዓመታትም የቆየ ነው። ራፐሮቹ ባላደረገው የኢትዮጵያ ሙዚቃ ኢንዱስትሪ ውስጥም ለገበያ ብለው ያልበሰለና እዚህ ግባ የማይባል ንትርክ ውስጥ ናቸው። ንትርካቸው የጥበብ ስራውን በበሳል ግጥም ዜማ የሚያሳድግ ተራ የመንደር ምልልስ ሲሆን ምልልሱ ለራፐሮቹ ገቢም ሆነ ትኩረት አላስገኘላቸውም ማለት ይቻላል። ሁልጊዜ ተመሳሳይና የሚሰለች ነቆራ እኔ ነኝ ቀዳሚ አዲስ አልበም ሲያወጡ አንደኛው ለአንደኛው ጣል የሚያደርጓት ሽሙጥ ወይም ነቆራ በሁለት ስንኝ የታጀበች በጣም ተራና ከአንድም ሳምንት መነጋገሪያ የማታልፍ ትንኮሳ ናት። እንደ ሀሳብ ራፐሮቹ በተሻለ ግጥምና በተሻለ ዜማ ራሳቸውን የሂፕሆፕ ኢንዱስትሪ የሚያሳድግ ጸዴ ነቆራ ከኢትዮጵያ አልፎ የዓለምን ትኩረት የሚስብ ማርኬታቸውንም የኢትዮጵያ አድማጭ ገዢ ብቻ ሳይሆን ለአፍሪካና ለዓለም ቢሆን ብዬ እመኛለሁ። በመጨረሻም ዘፈን ኃጢአት ነው፣ ዘፋኝ መንግስተ ሰማያትን አይወርስም፣ ተመለሱ እላለሁ። አመሰግናለሁ።